በካርቱም መድኃኔዓለም ስደት ሲርበን ገብተን ጎርሰን እዛ ጋር ግን ያየንባትን ታሪክ እዚህ ጋር ደግሞ እንዲህ በመስማቴ በጣም ነው ማዝነው። ቦታው ሁላችንም ስናስታውሰው በጣም ነው የምናዝነው፣ በጣም ነው የምናለቅሰው። ምክንያቱም ያ ቦታ ልዩ ቦታ ነው፣ ልዩ በረከት፣ ልዩ ረድኤት ያለበት ነው። ከሁሉ በላይ ፍቅር አለው ቦታው። ኢትዮጵያውያን እዚህ የማንተዋወቀው እዚህ በአንድነት እንኳን ቤተሰብ መስርተን መኖር የሚያቅተን ሰዎች እዛ ሄደን ግን ተፋቅረን ተከባብረን ሁሉም እርስ በርስ ተስማምቶ የሚኖርበት ቦታ ነበርና ዛሬ ያለው ፈተና ያልፋል። ነገ የማያልፈውን እግዚአብሔር አዘጋጅቶልናል። እዛ የነበረው ንዋየ ቅድሳት ከዚህ ድረስ አረውጡ ሲባሉ ጥለን አንወጣም እዚሁ እንሞታለን በማለት 18 ቀን ነው እዛ ከነኛ ጋራ ያን ሁሉ እሳት ያን ሁሉ ጣውረድ ስንጋፈጥ የነበረው። ካርቱም የደብረ ሰላም መድኃኔዓለም ቤተክርስቲያን የእምነት ብቻም ሳይሆን የማህበራዊ አንድነት ማዕከል በመሆን ለማህበረ ምዕመናኑ ትልቅ አገልግሎት ስትሰጥ ቆይታለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን አፍሪካ ሀገረ ስብከት በሰሜን ሱዳን በበረሃ ላይ የምትገኝ ገነት በመባል የምትጠራው የካርቱም ደብረ ሰላም መድኃኔዓለም ቤተክርስቲያን ከ50 ዓመታት በፊት በቀዳማዊ ኃይለ ሥላሴ ዘመነ መንግስት በሱዳን ካርቱም ደረጃ 1 በሚባል ቦታ ከአየር ማረፊያው አጠገብ የታነጸች እጅግ ውብ ግሩም ድንቅ የሆነ የኪነ ህንጻ ጥበብ አሻራ ያረፈበት ቤተክርስቲያን ናት። ያኔ ከ50 ዓመት በፊት በሱዳን ካርቱም የነበሩት ምዕመናን በቁጥር በርከት ያሉ ስለነበረ ሳይሆን የቀደሙት አባቶቻችን ስለ መጪው ትውልድ በማሰብና ሩቁን በማለም መታነጿ ብዙ ማስረጃና መረጃ መፈለግ አያስፈልግም። ምክንያቱም ዛሬ እዚህ የተገኘን ሁላችንም ሕያው ምስክሮች ነን። የካርቱም ደብረ ሰላም መድኃኔዓለም ቤተክርስቲያን አገልግሎት ስሰት የነበረው ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ብቻ ሳይሆን ለመላው ኦርቶዶክሳውያን ቤተሰቦቻችን ጭምር ነው። በተለይ ደግሞ ለኢትዮጵያውያንና ለኤርትራውያን ዘርፈ ብዙ መንፈሳዊና ማህበራዊ አገልግሎቶችን ስታበረክት ቆይታለች። ኦርቶዶክሳውያን በስራ ቦታቸው ችግር ሲገጥማቸው ሮጠው ሄደው ችግራቸውን ከቤተክርስቲያናችን በር ተደፍተው በእንባ የሚማጸኑባት፣ በርካታ ወጣቶች ሱዳንን ወደ 3ኛ ሀገር መሻገሪያ ድልድይ አድርገው የሚጠቀሙባት ሀገር በመሆኗ ለነዚህ ወጣቶች በሱዳን ቆይታቸው መንፈሳዊና ማህበራዊ አገልግሎቶችን ስትሰጥ የቆየች በርካታ ወጣቶች በአንድም በሌላም ምክንያት ወደ ሱዳን ካርቱም ከሄዱ በኋላ በሰንበት ትምህርት ቤት ታቅፈው መንፈሳዊና ማህበራዊ ሕይወታቸው ያጎለበቱበት፣ ብዙዎች በሥርዓተ ቤተ ክርስቲያን ትዳር የፈጸሙባት፣ ወደ ንስሐ ሕይወት የተመለሱባትና በሥጋው ደሙ የከበሩባት፣ በሱዳን የተወለዱ ልጆች ከሀገራቸው ባህልና ሥርዓት ሳይወጡ በኢትዮጵያ ሥርዓተ ትምህርት መሰረት ተምረው ለቁም ነገር የበቁባት፣ እንዲሁም ለተቸገሩና ለምስኪኖች መጠጊያ ምስካየ ኅዙናን የሆነች፣ በአጠቃላይ ካርቱም የደብረ ሰላም መድኃኔዓለም ቤተክርስቲያን የእምነት ብቻም ሳይሆን የማህበራዊ አንድነት ማዕከል በመሆን ለማህበረ ምዕመናኑ ትልቅ አገልግሎት ስትሰጥ ቆይታለች። ሆኖም ግን ከ3 ዓመት በፊት ሱዳን ላይ በተቀሰቀሰው የእርስ በርስ ጦርነት ምክንያት የሕይወት መጥፋት
መፈናቀል እንዲሁም የንብረት መውደም ማስከተሉ ይታወቃል። በስጋ ለተለዩንና ጉዳት ለደረሰባቸው ንብረቶቻቸው ለወደመባቸው ሁሉ እንዲሁም የካርቱም ደብረ ሰላም መድኃኔዓለም ቤተ ክርስቲያን መዘጋትና አገልግሎት መቋረጥ ቅድስት ቤተ ክርስቲያናችንን እጅግ እንዳሳዘናት እንገልጻለን። ለተጎዱት ሁሉ መጽናናትን ያገኙ ዘንድ በጸሎት የምታስባቸውም ይሆናል። ከላይ እንደዘረዘርነው በርካቶች በስጋም በነፍስም የተገለገሉባት የካርቱም ደብረ ሰላም መድኃኔዓለም ቤተ ክርስቲያን አገልግሎቷ መቋረጡና ምዕመናንም ወደ ተለያዩ ሀገሮች መበተናቸው እጅጉን የሚያሳዝን ክስተት ነው። በሌላ በኩል ደግሞ ቤተ ክርስቲያናችን በዙሪያ ያሉትን ማለትም መንበረ ጵጵስና፣ የካህናት አባቶች ማረፊያ፣ ፈለገ ሰላም መድኃኔዓለም አንደኛና ሁለተኛ ደረጃ ትምህርት ቤት፣ ስብከተ ወንጌል አዳራሽና ቢሮዎች ያሉባት ሕንፃ ጉዳት የደረሰባቸው ሲሆን የሰንበት ትምህርት ቤቱ አዳራሽ ግን ሙሉ በሙሉ መውደሙን መረጃዎች ደርሶናል። እንደ ሀገረ ስብከታችን ከሱዳን በጦርነት ምክንያት ተፈናቅለው ወደ ኢትዮጵያ የመጡትን የኦርቶዶክሳውያን ወገኖቻችን ነገር ዘውትር እያሳሰበን ያለ ትልቅ ርዕሰ ጉዳያችን ሲሆን ይህ ዛሬ ላይ የምናደርገው ጉባኤ ለበርካታ ጊዜ ስናስበው የቆየ ቢሆንም በእግዚአብሔር ፍቃድ ዛሬ እንድንገናኝ ሆኗል። ቤተ ክርስቲያን የሁላችንም ናት። ጉዳቷ የእኛም ጉዳት ነው። ስለዚህ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ማቴዎስ በሰጡት አባታዊ መመሪያና አቅጣጫ መሰረት በጦርነቱ ምክንያት ተፈናቅለው ወደ ኢትዮጵያ የመጡትን ኦርቶዶክሳውያንን ማጽናናት፣ የተዘጋችውን የካርቱም ደብረ ሰላም መድኃኔዓለም ቤተ ክርስቲያን ባለቤትነት ማስጠበቅ፣ ቦታውም ላይ ጠባቂ መመደብና ደረጃ በደረጃ ከጽዳት አንስቶ እስከ ጥገናና ቀስ በቀስ ቤተ ክርስቲያናችንን ወደ አገልግሎት በምትገባበት መንገድ የሚሰራ አብይ ኮሚቴ እንዲቋቋም ተደርጓል። በዚሁም መሰረት ኮሚቴው በመጀመሪያ በሐምሌ 2017 ዓ.ም የተቋቋመ ቢሆንም በተለያዩ ምክንያቶች የታቀዱትን ስራዎች በበቂ ሁኔታ ማከናወን አልቻለም። በመሆኑም በሰኔ 2018 ዓ.ም በአዲስ አደረጃጀት ተዋቅሮ ባለፈው አንድ ወር በየሳምንቱ በመሰባሰብ ስራውን በቀጣይነት እያከናወነ ይገኛል። ከላይ እንደገለጽነው ይህን የምዕመናንን ጉባኤ ከዚህ ቀደም ለማካሄድ ታቅዶ የነበረ ቢሆንም በተለያዩ ምክንያቶች ሊዘገይ ችሏል። ዛሬ የተገናኘነው ደግሞ የተቋቋመው አብይ ኮሚቴ እስከዛሬ ያከናወናቸውን ስራዎችን ለናንተ ለመግለጽ ከናንተ ምክር ሐሳብ ለመሰብሰብ እንዲሁም የቀጣይ አቅጣጫዎቻችንን በጋራ ለማስቀመጥ ነው። የሪፖርቱ ዓላማ ይህ ሪፖርት የካርቱም ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ዳግም ወደ አገልግሎት ለማስገባት ኮሚቴው እስካሁን ያከናወናቸውን ስራዎች ለምዕመናን ለማሳወቅ፣ የቀጣይ እቅዶችን ለማቅረብ እንዲሁም የምዕመናንን ተሳትፎ ለማጠናከር ታስቦ የተዘጋጀ ነው። አንድ ከኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ጋር የተደረገ ክትትል። ኮሚቴው በሰሜን አፍሪካ የግብፅና ሰሜን ሱዳን ሀገረ ስብከት ሐምሌ 2 ቀን 2017 ዓ.ም ለኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በቀረበው የድጋፍ ጥያቄ መሰረት የሚያደርጉ እርምጃዎችን በቅርብ እየተከታተለ ይገኛል። የዚህ ክትትል ዋና ዓላማ የካርቱም ደብረ ሰላም መድኃኔዓለም ቤተ ክርስቲያን ዳግም ወደ አገልግሎት መመለስ በመንግስት ድጋፍና ዲፕሎማሲያዊ ትብብር እንዲፋጠን ማድረግ ነው። 2 ከግብፅ ኮፕቲክ ቤተ ክርስቲያን ጋር
የተደረጉ ግንኙነቶች። ኮሚቴው ከተቋቋመ በኋላ በአዲስ አበባና በሱዳን ከሚገኙ የግብፅ ኮፕቲክ ቤተክርስቲያን ተወካዮች ጋር ተከታታይ ውይይቶችን አድርጓል። በሱዳን የሚገኙ የኮፕቲክ ቤተክርስቲያን በውስጥ ደረጃ አገልግሎታቸውን በመቀጠላቸው ከተሞክሯቸው ብዙ ጠቃሚ መረጃዎችን ተገኝተዋል። በእነዚህም ውይይቶች መሰረት የተደረሰባቸው ስምምነቶች በካርቱም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንን መለየት፣ ከእነርሱ መካከል ተወካይ በመመደብ በኮፕቲክ ቤተክርስቲያን ጥበቃና ድጋፍ እንዲደረግ ማድረግ፣ የቤተ ክርስቲያኑን ጽዳት ማከናወን፣ በሕንፃውና በንብረቱ ላይ የደረሰውን ጉዳት በዝርዝር መመዝገብ፣ አስቸኳይ የጥገና ስራዎችን ማከናወን፣ ለአዲስ አበባ ለሚገኙ ኮሚቴ መደበኛ ሪፖርት ማቅረብ። በአሁኑ ጊዜ በካርቱም ለዚህ ኃላፊነት የሚመረጡ ግለሰቦችን የመለየት ስራ በማካሄድ ላይ ይገኛል። በዚህም አጋጣሚ ከዛሬ ጉባኤ ተሳታፊዎች የሚቀርቡ እጩዎች በደስታ እንቀበላለን። 3 ከሱዳን ኤምባሲ ጋር የተደረጉ ጥረቶች። ኮሚቴው በአዲስ አበባ ከሚገኘው የሱዳን ኤምባሲ ጋር ውይይት ለማድረግ ተከታታይ ጥረቶችን አድርጓል። እስካሁን የተከናወኑት ደግሞ ከኤምባሲው ጋር ቀጣይነት ያለው ግንኙነት በማድረግ ከአምባሳደሩ ጋር የመገናኛ ቀን ለማግኘት መስራት፣ በስብሰባው ወቅትም ለሚነሱ ጉዳዮች፣ ጥያቄዎች ዝርዝር ዝግጅት ማድረግ፣ የቤተ ክርስቲያኑን ሁኔታ፣ የወደፊት የጥበቃ ሁኔታና አገልግሎት መጀመሪያ ዙሪያ ውይይት ለማካሄድ ዝግጅት ማጠናቀቅ፣ የእውቅና አሰጣጥ። በጦርነቱ ወቅት ከሱዳን ካርቱም የደብረ ሰላም መድኃኔዓለም ቤተ ክርስቲያን ታቦተ ሕጉን ቅዱሳቱንና ሌሎቹ ንብረቶችን ወደ ኢትዮጵያ በማስገባት ረገድ በልዩ ሁኔታ አስተዋጽኦ ላደረጉ አካላት የእውቅና አሰጣጥን በተመለከተ በአገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ማቴዎስ አስቀድሞ በሱዳን የኢትዮጵያ የቀድሞ አምባሳደር ለነበሩት አምባሳደር ይበልጣል አይምሮ ታቦተ ሕጉን ንዋየ ቅድሳቱንና ሌሎቹንም ንብረቶች ከካርቱም በደህና ለማስወጣት ላደረጉት ከፍተኛ አስተዋጽኦ የምስክር ወረቀትና ከግላቸው ደግሞ የሃይማኖት አበው መጽሐፍ በማበርከት የተጀመረ ሲሆን በብፁዕነታቸው መመሪያ መሰረት ዛሬም የሚቀጥል ይሆናል። 5 ዛሬ የምናካሄደው ጉባኤ የመጀመሪያ ቢሆንም በቀጣይ በመደበኛነት ከሚካሄዱ ጉባኤዎች መካከል የመነሻ መድረክ ነው። የዚህ ጉባኤ ዓላማዎች የተከናወኑ ስራዎችን ለምዕመናን ማሳወቅ፣ ምክረ ሀሳብና አስተያየት መሰብሰብ፣ በቀጣይ ስራዎች የምዕመናንን ተሳትፎ ማጠናከር፣ የካርቱም ደብረ ሰላም መድኃኔዓለም ቤተ ክርስቲያን በቶሎ ወደ አገልግሎት እንዲገባ የሚያስችሉ የጋራ እርምጃዎችን መወሰን ናቸው። በመጨረሻም ኮሚቴው እስካሁን ባከናወናቸው ስራዎች የካርቱም ደብረ ሰላም መድኃኔዓለም ቤተ ክርስቲያን ዳግም ወደ አገልግሎት እንድትመለስ አበረታታች መሰረት ጥሏል። ቀጣይ ስራዎችን በተሳካ ሁኔታ እንዲያጠናቅቁ የቤተ ክርስቲያን የመንግስት አካላት፣ እህት አብያተ ክርስቲያናት፣ የምዕመናን የጋራ ትብብር እጅግ አስፈላጊ ነው። ስለሆነም ሁላችንም በጸሎት፣ በምክር፣ በመረጃና በምንገናኝበት ሁሉ ድጋፍ በምንችለው ሁሉ ድጋፍ ከኮሚቴው ጎን በመቆም የካርቱም ደብረ ሰላም መድኃኔዓለም ቤተ ክርስቲያን ዳግም ወደ አገልግሎት እንድትመለስ የበኩላችሁን አስተዋጽኦ እንድታበረክቱ ጥሪያችንን እናስተላልፋለን። ይህ ሀሳብ በዚህ ደረጃ በመድረሱ ደስ ብሎናል። ሁሉም የካርቱም ደብረ ሰላም መድኃኔዓለም ቤተክርስቲያን የተሳለመ ሁሉ የሚናፍቀው ሀሳብ ነው። ስለዚህ እንደዚህ ተብሎ ኮሚቴ ተዋቅሮ ስለመጣ ደስ ብሎናል። ይህ ሀሳብ ግን ሁሉም እየጓጓ እንዳለ ቶሎ ጠቅለል ተብሎ ወደ ስራ ቢገባና በየቦታው ያሉ ምእመናንም
ተደራሽ የሚደረግበት መንገድ አብይ ኮሚቴው ተለዋርጎ ቢያፋጥንልን የሚል ነው። جماعتنا الكنيسة الأثيوبية الأرثوذكسية في السودان احنا يعني مبسوطين شديد. كنا نفسنا انه احنا من زمان يعني الكنيسة الأثيوبية اللي هنا الأم انه هي كانت تفتقدنا كده وتجمعنا كلنا وتخطنا في مكان واحد كده عشان نشوف بعض نفتقد بعض ونشوف أحوال بعض ونطمن على بعض ونشوف أخبار كنيستنا في السودان اللي خليناها بسبب الحروب اللي حصلت في السودان. ونشكر ربنا كثير إنه الليلة إحنا بمساعدة الكنيسة الأم اللي هنا قدرنا إن إحنا أبناء الكنيسة الأثيوبية في السودان نتجمع هنا ونناقش القضايا اللي حصلت في السودان وإن إحنا كيف مثلا ممكن نبني ونجدد كنيستنا الأثيوبية الأم. وهنا نتشاور هنا وإن شاء الله ربنا يساعدنا كلنا. ህይወት እንኳን እንደዚህ ያበቃንና ተገናኘን። አባቶች፣ ወንድሞች፣ ሁላችሁም ካርቱም መድኃኔዓለም ስታገለግሉ የነበራችሁ እግዚአብሔር እዚህ ስላደረሰን እናመሰግነዋለን። ክፉንም ደጉንም አይተን አሳልፈን በእድሜና በጤና ጠብቆ እዚህ ስላደረሰን እናመሰግነዋለን። እግዚአብሔር ቸር አምላክ ነውና አሁንም መድኃኔዓለምን ሃይማኖት የተማርንበትን ምግባርን ያወቅንበትን መሰረታችን እዚህ ሀገራችን ላይ ያልተማርነውን ስነ ምግባር ሀገራችን ላይ ያልገባነውን ንስሐ ገብተን በሃይማኖታችን ጸንተን ቅዱስ ቁርባናችን እዛው ተቀብለን ጸንተን ያደረሰን ወደዚህ ለመድረስ ያበቃን አምላክ አመሰግናለሁ። ካርቱም መድኃኔዓለም በእውነት የምነግራችሁ አባታ ከአባትም በላይ ከእናትም በላይ ነው። ከስደት ከመናፍቃን መንጋጋ ነጥቆ አስተምሩን። መናፍቃን ነበሩ እየተቀበሉን በስደት ላይ ያለን ሃይማኖታችን እንዲያስቱን የሚፈልጉ ሰብስበው፣ ግን እሱ ሰብስቦ ይዞን ከመናፍቃን መንጋጋ ወጥተን ሃይማኖታችንን እንድናጠነክር ያደረገን እሱ ነውና አሁንም ወደፊትም የምለው ነገር ምንድነው? እግዚአብሔር አምላክ ፍቃዱ ሆኖ ቤተክርስቲያናችን ተሰርቶ እዛው ላሉ ህዝቦች ወይ ደግሞ እኛ ብንችልም ለስደተኞች እንዲሁ አስተማሪ እንዲሆንና ወደፊት እንዲሆንልን እግዚአብሔር አምላክ ይፍቀድልን። አንደኛ ነገር እኛ ሳንሞት ሳንጠፋ እንዲህ ማየታችን ካርቱም እንዲህ በመሆኗ በጣም ነው የምናዝነው። ሁለተኛ ነገር ደግሞ ባለን በጸሎትም ቢሆን በተለያየም ነገር ቢሆን ግንባታ ቢሆን ቅርብ ቢሆን ያው በጉልበትም በተለያየ ነገር እናግዛለን። ያው ቅርብ ስላልሆነ ግን በተለያየ ነገር በሐሳብም በተወሰነ በገንዘብም ቢሆን ከመርዳት ወደኋላ አንልም። እግዚአብሔር ደግሞ ካርቱምን ተስተካክላ መድኃኔዓለማችንን አፋችንን ከፍተን የተቀበልንባት ደጅ እንዲህ በመሆኗ በጣም ነው የምናዝነው እና ግን እግዚአብሔር አምላክ ደግሞ እንዲህ ማየታችንን ለትውልዱ ምንድነው የምናስረክበው? አገሬ ላይ ያልተቀበልኩት አገሬ ላይ ያላገለገልኩት እዛ ሄጄ ካርቱም ላይ አንድ ፖሊስ ሳይነካን በካርቱም መድኃኔዓለም ስደት ሲርበን ገብተን ጎርሰን እዛ ጋር ግን ያየንባትን ታሪክ እዚህ ጋር ደግሞ እንዲህ በመስማቴ በጣም ነው ማዝነው። በተለያየ ሰውንም አስቸግረን የምናቃቸውንም አሰባስበን በተለያየ ነገር ከመርዳት ወደኋላ አንልም። በሚደረገው ነገር ሁሉ ካለሁበት ቦታ ሆኜ አብሬ በገንዘብም በሐሳብም ከሁላችሁም ጋር ሆኜ ያለውን ነገር ሁሉ አብሬ እሳተፋለሁ። ነገር ግን ያው ቦታው ሁላችንም ስናስታውሰው በጣም ነው የምናዝነው፣ በጣም ነው የምናለቅሰው። ምክንያቱም ያ ቦታ ልዩ ቦታ ነው፣ ልዩ በረከት፣ ልዩ ረድኤት ያለበት ነው። ነገር ግን ከቅርሶቻችን ደግሞ ምንም ነገር ሳይጠፋ ቅርሱ በመምጣቱ ደግሞ ሁላችንም ደስተኞች ነንና ስለዚህ ቅርሱ ተመልሶ ወደ ቦታው አገልግሎት በሚጀመርበት ሰዓት እንደ ማንኛውም ሰው የራሴን አስተዋጽኦ አደርጋለሁ። በሐሳብም በገንዘብም አግዛለሁ። ሱዳንን እንደ ማንኛውም አባቶቼ እንደቀደሙት አባቶቼ እኔም በዚያ ቦታ ላይ ከእናንተው ከወንድሞቻችን ከእህቶቻችን በስደት በዚያው ተገናኝተን አገልግሎቱን
በረከቱን አግኝቻለሁና ያ ቦታ መቼም የማንረሳው በእውናችንም በህልማችንም ሁልጊዜ ድቅን የሚልብን በእውነት ፍጹም በረከት ያለበት ያዘነ የሚጽናናበት እንኳን አይደለም ሌላው ቀርቶ ከዚህ ሀገር ሄዶ እዛ የሚጽናና ህዝብ ብዙ ነው። በእውነት ለመናገር ቤተክርስቲያን መጥቶ ማለት ነው። እዚህ ቤተክርስቲያን ጠፍቶ አይደለም። ነገር ግን ባለው በስደት ቦታ ላይ በዛ ቦታ ላይ መጥቶ ተጽናንቶ ራሱን አጠንክሮ ወደ ስራ የሚገባበት ታላቅ ቤተክርስቲያን ገዳማችንም ጭምር ነበረ በዚህ ሀገር ማለት ነው። እና ያ ቦታ በእርስ በርስ ጦርነት ምን በለው ብቻ ግን አንዳንድ ጊዜ በሚመጣ ፈተና ይህን ያህል ፈተና ደርሶበት ያ ሁሉ ተደረገ ያ ሁሉ ተፈጠረ ሲባል ያላለቀሰ ያላዘነ በየቦታው ሆነን በእውነት ያላለቀሰ ሰው የለም። ወንድሞቻችን እህቶቻችን ብዙ የምናውቃቸው ብዙ ለማየት እንኳን የምንጓጓቸው እህቶቻችን ወንድሞቻችን በስደቱ ውስጥ ብዙ ፈተና አይተውበታል። ዛሬም በመካከላችን ከሚገኙት መካከል እነ ወንድማችን እነ አቶ ኢሳይያስ እነ አቶ ወሰን በእውነቱ ከዚህ ፈተና ገፈት ቀማሾች ነበሩ በወቅቱ የነበረው ማለት ነው። ብዙ ፈተና የነበረበትና እነዚህን በቤተክርስቲያን አገልጋዮች ታላላቅ አንጋፋዎቻችን እንደዚህ አይነት ፈተና ደረሰ ሲባል እና አባቶቻችን እና አባ ገብረ ኢየሱስ በወቅቱ የነበሩት ያ ሁሉ ፈተና ደረሰ ሲባል በእውነት እጅግ አልቅሻለሁ። እግዚአብሔር በሚያውቀው በጣም የተሰማኝ ነገር የተለየ ነው እና ምንድነው ከሁሉ በላይ ፍቅር አለው ቦታው። ኢትዮጵያውያን እዚህ የማንተዋወቀው እዚህ በአንድነት እንኳን ቤተሰብ መስርተን መኖር የሚያቅተን ሰዎች እዛ ሄደን ግን ተፋቅረን ተከባብረን ሁሉም እርስ በርስ ተስማምቶ የሚኖርበት ቦታ ነበርና ያ እንግዲህ ዜጎችም ያው ሀገራቸውን ያን ያህል ተበትኖ ያን ያህል መከራ ደርሶበት በማየታችን ሁላችንም ለዜጎችም ለሀገሪቱም ለቤተክርስቲያናችንም ጭምር ነው ያዘንነውና ከሱዳን የሄደ ኢትዮጵያ የመጣውን ነው ዛሬ ምናልባት ያገኘ ነው። በሌላ ቦታ ያሉ በጀርመን በአሜሪካ በካናዳ በአረብ ሀገር በተለያዩ ቦታዎች ያሉ ደግሞ ወገኖቻችን ስንት ናቸው ቁጥራቸው በእውነት ይሄ ነው ተብሎ የማይነገር ብዙ የኦርቶዶክስ እምነት ተከታዮች እንደገናም ደግሞ የቤተ ክርስቲያን አባላቶቻችን በአጠቃላይ በስም እንኳን እንደው ዝርዝር ስማቸው ቢታይ ስንትና ስንት ናቸውና ያንን ሁሉ ሰብስቦ ለማናገር በእውነት ለመናገር እኔ እንደው ሀገረ ስብከቱ ይህን ያህል የብፁዓን አባቶቻችን ሁልጊዜም ስራቸው ሐዋርያዊ አገልግሎት ነው። ሐዋርያዊ አገልግሎትን ደግሞ ለብፁዕ አባታችን ለአቡነ ማቴዎስ ይሄ እድል ፈንታ ደርሶ ትናንትና ብፁዕ አቡነ ሉቃስ ነበሩ እንግዲህ እኛ በነበርንበት ጊዜ ማለት ነው። ዛሬ ደግሞ ብፁዕ አባታችን አቡነ ማቴዎስ በእውነት በብዙ ስራዎች የተካኑ በአስተዳደር ስራ ምን በለው በተለያዩ እንደዚህ ወገኖችን ሰብስቦ በማናገርና ይህንን ሁሉ ስራ በመስራት ጭምር የተካኑ ታላቅ አባታችን ናቸው። ብፁዕነታቸው ደግሞ ይህንን ሁሉ ከበላይ ሆነው ይህን ያህል በማሰባሰብና ሁላችንም በዚህ መልኩ ዛሬ ተሰብስበን እንድንገናኝ ይህንን ፕሮግራም በማዘጋጀት ያንንም ቤተክርስቲያን እንዲከፈት ያን ያህል ጥረት በማድረግ የበኩላቸውን የድርሻቸውን ስለተወጡ እኔ በእውነት ሁላችንም ልናመሰግናቸው ይገባል ነው የምለው። እኔ የውስጤን ነው የምናገረው። ይህን ያህል ክቡር አባታችን መጋቢ ሃይማኖት ቆሞስ አባ አብርሃም በዚህ ቦታ እድሉን አግኝተውት የዚህ የሀገረ ስብከቱ ስራ አስኪያጅ ሆነው ይህንን ያህል ሪፖርት ለማቅረብ ይህንን ያህል ህዝብ ለመሰብሰብ ቤተክርስቲያኑን ለማስከፈት ደፋ ቀና በማለቶት እጅግ በጣም በእውነት እንደው ሳላመሰግን አላልፍም። እናመስግናቸው። እግዚአብሔር ይመስገን። በበኩሌ የተሰማኝ ደስታ ወደር የለውም። እንግዲህ ቤተክርስቲያኒቱ በቅርብ ቀን ተከፍታ እናያለን ብዬ ተስፋ አደርጋለሁ። ምክንያቱም የዚህን ያህል ህዝብ በማሰባሰብ ይልቁንም ደግሞ እነ አቶ ኢሳይያስን እነ አቶ ወሰንን አግኝቶ እነ ማርታን ሌሎችንም ኮሚቴዎችን በማዋቀር አይን የሆኑ ሰዎችን ነው ያገኛችሁት ክቡር አባታችን። እውነቴን ነው የምናገረው። አይን የሆኑ ሰዎችን ትናንትና ክቡር መላከ ሰላም አባ ገብረ ኢየሱስ ያውቃሉ በቦታው ላይ በአስተዳደርም ስለነበሩበት በአገልግሎት ቤተክርስቲያኒቱን ቀጥ አድርገው ሲያስገለግሉ የነበሩ እንደገና በትምህርት ቤት ታውቁታላችሁ የነበረው ትምህርት ቤት እስከ 12ኛ ክፍል ድረስ ያን ያህል
ዜጋ ተምሮ የወጣበት ስንት ዜጋዎችን ያፈራ ትምህርት ቤት ነው። ያንን ትምህርት ቤት እንኳን በአስተምህሮም ደረጃ በእያንዳንዱ ነገር ሁሉ በደንብ አድርገው ደግፈው አቅንተው ከኛ ጋር አብረው ሽንጣቸውን ገትረው ለቤተ ክርስቲያኒቱ ትልቅ አቅም ሆነው ሲሰሩ የነበሩ ወንድሞችና እህቶች ናቸው። ዛሬ ደግሞ በዚህ ኮሚቴነት እነሱ ተሰይመው እናንተ ከበላይ ሆናችሁ ሀገረ ስብከቱ ከበላይ ሆኖ እየተቆጣጠረ የሚሰራው ስራ እጅግ ውጤታማ ሆኖ ነገ ይችን ቤተ ክርስቲያን ተከፍታ ሁላችንም እንደው መልካም የምስራች ዜና እንሰማለን ብዬ ተስፋ አደርጋለሁ። እግዚአብሔር ደግሞ የራቀውን ይህንን የተስፋ ጊዜ አቅርቦልን ሁላችንም የምስራቹን ለመስማት ያብቃን። በካርቱም ህሊኔ የሚረካበት መንፈሲ ሁልጊዜ የሚደሰትበት ሁለት ነገሮች አሉ። የመጀመሪያው እዛ በነበረው ጦርነት እዛ በነበረው ፈተና ያየነው ፈተና ከባድ ነው። ሆኖም ግን ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ያን ቦታ ሲመሰርቱት የመድኃኔዓለምን ታቦት ነው ያስገቡት። ለህዝቡ መጽናኛ፣ ለህዝቡ እንባ አባሽ ይሆናል ብሎ አስገብተውታል። ያልታበሰበትም ሰው የለም፣ ያልተጽናናበትም ሰው የለም። እዛ ቦታ ላይ በጣም የሚናፍቀን እኛ ሀገራችን ኢትዮጵያ ነው፣ ግን ሁልጊዜ ትዝ የሚለን ሱዳን ነው። ሱዳን ሲነሳ መንገድ እየሄደ ያለ ሰው ሁሉ ቁጭ ብሎ ነው የሚጫወተው። እና እዛ የነበረው ንዋየ ቅድሳት ከዚህ ድረስ አረውጡ ሲባሉ ጥለን አንወጣም እዚሁ እንሞታለን በማለት 18 ቀን ነው እዛ ከነኛ ጋራ ያን ሁሉ እሳት ያን ሁሉ ውጣ ውረድ ስንጋፈጥ የነበረው። አቶ ዘካርያስ በእውነት እኛስ መቼስ መነኮሳት ነን ምንም የሚቀርብን የለም፣ ግን የልጆች አባት ነው እሱ። በእውነት በጣም በጣም የሚቻለውን ሁሉ ጫኑብኝ እቃውን ለማውጣት መኪና የለም። ንዋየ ቅድሳቱ ስናወጣ እየደራረብን እያሸከምነው ነው ወደ ኤምባሲ ሄደው። መጨረሻ ግን ይዘን ስንወጣ በጣም ኃይለኛ ፈተና ነው የገጠመን። ቄሰ ገበዙ አሉ፣ ቤተ ክርስቲያን ውስጥም ያላችኋላችሁ አንበርክከው ቀሚሳችንን ነው ተላይ እስተታች የቀደዱት። ያን ሁሉ ተጋፍጠን ነው ንዋየ ቅድሳቱን ይዘን መውጣት አለብን በማለት ማንም በሌለበት በእውነት ወደ 8 ጽላት 5 የብር የመጾር መስቀል ያለውን የነበረውን ዕቃ ንዋየ ቅድሳት ይህን ጥለን አንወጣም እንሞታለን ብለን ያንን በመጋፈጥ አውጥተን ክቡር አምባሳደር ይበልጣል አይምሮ የቤተ ክርስቲያናችን እንቁ የቤተ ክርስቲያናችን ልጅ በመሆን ይዣችሁ ልሂድ ነበር ያሉት በወቅቱ። ግን ህዝቡ ታቦታችን እንዳይወጣ እዛው ይቀመጥ ሲሉን አይ ክቡር አምባሳደር ደግሞ መንገድ ላይ ፈተና ሊገጥመን ይችላል፣ አንድ ቢሮ ስጡን ብለን አንድ ቢሮ ሰጥተውን ያንን ንዋየ ቅድሳት አንድ ሳይቀር እዛ ተተኑ ቢሆን ይሄን ይቃጠል ነበር። እዛ ወስደን ኤምባሲ ክቡር አምባሳደር ስጧቸው ቢሮ ብለው ቢሮ ሰጥተውን እዛ አስቀመጥን። ከዛን በኋላ የነበሩ ቅድም ሲሸለሙ የነበሩት በጣም በጣም ሌሎ ጓደኛው እንኳን ሲመታ እኔ የመድኃኔዓለምን ታቦት ጥያ አልወጣም በማለት አቶ አደላልኝ የሚባለው ከዛን በኋላ እንግዲህ ያው በመጻጻፍ እና አቶ አበበ በእውነት ወንድማችን ያው ወደ ሀገር እንዲመጣ ተደረገ። ያን ታቦት በማውጣታችን ያን ቅርሳችንን በማውጣታችን ዛሬ ደስተኞች አንደኛ የመጀመሪያው ይሄ ነው ደስተኛውና እንኳን ደስ አላቸው።
ምንም የቀረ የለም፣ የተቃጠለ ነገር የለም። ከ50 ዓመት በላይ የነበረ ታቦታት በብፁዕ አባታችን በሀገረ ስብከታችን ስራ አስኪያጅ በአቡነ ማቴዎስ አማካኝነት ጽፈው ለጠቅላይ ቤተ ክህነት እኔና ቄሰ ገበዙ መተማ ድረስ ሄድን። ክቡር አምባሳደር ያንን ፕሮሰስ አድርገው እና አቶ አበበ እዚህ አምጥተው ይሄ ታቦቱ በክብር ነው ያለው፣ መስቀሉ በክብር ነው ያለው፣ ንዋየ ቅድሳቱ የማይገኙ ዕቃዎች በክብር ተቀምጧልና የመጀመሪያው ደስታ ይሄ ነው ለማለት ነው። እንኳን ደስ አላችሁ። ሌላ ሁለተኛ ደስታዬ ክቡር መጋቢ ሃይማኖት በጣም እናመሰግንዎታለን። በእውነት ይህንን ተከታትለው ኮሚቴ በማዋቀር እንደገና ቦታው ሰው ከሌለው አሁንም ቢሆን ያሰጋናል፣ ከባድ ነውና ያንን ቋንቋውን የሚችሉ መገናኘት የሚችሉ ሰዎች በማድረግ አዋቅረው ዛሬ ተገኝታችሁ እንድንሳተፍና እንድንገናኝ አድርገውናልና ክቡር አባታችን በጣም እናመሰግናለን። አመስግኑልኝ። ወደፊትም አሁን ለሚደረገው እኛም በአቅማችን እንደው መቼስ ጋን በጠጠር ይቆማልና ባለን አቅም እኛም እንረዳለን። ቤቱ ይጀመር እንጂ ቦታው ይስተካከል እንጂ በዓለም የተበተነው በአንድ ቀን ነው የሚሰራው። ክቡር አባታችን በእውነቴን ነው የምለው። ምንም እንዳይጨነቁ ይደውላሉ እኮ በጣም ብዙ ልጆች በአሜሪካም በአውስትራሊያም ያሉ ልጆች ይደውላሉ። ቆይ አልተከፈተም በስርዓት ዝም ብላችሁ ቅድም አባታችን ሲናገሩ እንደነበረው አንዳንድ ሰዎች ሊያደርጉ ይችላሉ። ቤተክርስቲያኑ እኮ ተጀመረ እንዲህ ገንዘብ ዛሬ ከባድ ነውና ያ ገና ፈሰሱ በአንድ ነው የሚፈሰውና ኮሚቴ ተዋቅሯል። ክቡር ስራ አስኪያጅ አሉን። ከሳቸው ጋር በመነጋገር ቦታው በሚመቻችበት ባንክም ሊሆን ይችላል፣ ኢትዮጵያ ላይም ተከፍቶ ሊሆን ይችላል። ያ ሲሆን በዛ ይፈሳል። ለማንም እንዳሰጡ እያለን እየከለከልን ነው። አባታችን ይሰራል፣ ስራውን ሰራዋለን፣ ግድ የለውም። ይሄ ነው። አሁን ግን እንዲያው ኮሚቴውን ሄዶ ቦታው ላይ ምን ጠፋ? በጣም ብዙ ዕቃ ነው ጥለን የመጣ ነው። ምንም ይዘን የወጣ ነው ነገር የለም። እዛ ቦታ ላይ ብዙ አለ። ያንንም እንዲያው ሄዶ 2-3 ሰዎች ተመድበው ያንንም ቦታውን ቢያዩ ከሃይማኖት ሚኒስቴር ጋር ይኖራል። ያንንም ተገናኝቶ ምን ማድረግ እንዳለበት ያንን ኮሚቴው ጠንክሮ ቢሰራ እንደገና ደግሞ ብዙ አባቶች ብዙ እናቶች በድንገት ሞተው በአስፋልት ዳር የተቀበሩ አሉ። እነኛ ሰዎች በክብር ተነስተው የክብር ቦታ አለን በክብር ቦታ ላይ እንዲቀበሩ እንዲደረግ ክቡርነቶ ለማሳሰብ ነው። የጎደለው ይሞላል፣ የጠመመው ይቀናል፣ ያጠረው ይረዝማል፣ የረዘመው ያጥራል። ያላሰብነው በረከት ያላቀድነው ሰማያዊ ድልብ እግዚአብሔር ለኛ ለልጆቹ ያዘጋጃል እና በእግዚአብሔር ከተደገፍን ሁሉም ነገር ይስተካከላል። ለእግዚአብሔር የሚሳነው ነገር የለም። በጥንትም ጊዜ አሁንም ወደፊትም እግዚአብሔር የበጎነትን ስራ የሚሰራው የኔና የናንተ የሰውነታችን ክፋት የኃጢአታችን ብዛት ተመልክቶ አይደለም፣ እንደ ቸርነቱ ነው። እንደ ቸርነቱ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አቤቱ አምላካችን ሆይ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይደለም፣ እንዳንተ ቸርነት ነው። የሚደረገው ሁሉ ስለ እግዚአብሔር ቸርነት ስለሆነ እርግጠኛ መሆን ያስፈልጋል። በእግዚአብሔር ጌትነት፣ በእግዚአብሔር ካህሊነት፣ በእግዚአብሔር መግቦት እርግጠኛ መሆን ያስፈልጋል። ያን ጊዜ ያላሰብነው በረከት ይመጣል። ፈተናውን ግን አንጥላው። ምናልባት እግዚአብሔር እኛን እየሰራን ነው። እኛን እንደ ወርቅ አንጥሮ እንደ ወርቅ እንክብል ሊያከብረን ሲፈልግ ነው።
ፈተና ሲኖር፣ ችግር ሲኖር፣ መውደቅ ሲኖር፣ የገዘፈ ፈተና እንኳን ሲኖር አይ የለም እንደ ዳዊት ሊያነግሰን ነው ብሎ ማሰብ ጥሩ ነው። ዳዊት እንደምታውቁት በ12 ዓመቱ ነው ጎልያድን ያህል ፈተና የሰጠው። በየትኛው ጡንቻው በየትኛው የመዋጋት ጥበቡ ነው የ12 ዓመት ብላቴና ከፍልስጤማውያን ንጉሥ ከጎልያድ ጋር ሊጋደል ወደ ጦር ሜዳ የወጣው? ዳዊት እኮ የበጎች እረኛ ነው፣ የሚያውቀው ታሪክ የለም። ምናልባት ዳዊት ሁለት ነገር ያውቃል ሊቃውንት እንዳስተማሩን። አንደኛው በገና መደርደር ወአጻብዕየ ያስተዋድዳ መዝሙረ እንዳለው እጆቹ በገና መምታት ይችላሉ። ሁለት ደግሞ መወንጨፍ ይችላል። ድንጋይ በወንጭፍ ላይ አድርጎ መወርወር ይችላል። ሌላ ግን ዳዊት የሚያውቀው ታሪክ የለም። ዳዊትን ግን የማይችለውን የማይወጣውን ተራራ የሚያክልን ጎልያድን ግን ፈተና አድርጎ ሰጥቶታል። ፍልስጤማውያን የአማልክትን የባዕዳን የአማልክትን ስም እየጠራ ወደ እስራኤል ሲመጣ ቅዱስ ዳዊት ግን የእግዚአብሔር ስም ይጠራበት ነበረ። ወበስመ እግዚአብሔር ሞይክዎ ይላል ዳዊት። አንተ በተገዳደርከው በእስራኤል ስም እመጣብሃለሁ አለ ዳዊት። ምክንያቱም የዳዊት ኃይሉ እግዚአብሔር ነው፣ ብርታቱ እግዚአብሔር ነው፣ ጽናቱ እግዚአብሔር ነው፣ ሙላቱ እግዚአብሔር ነው። ስለዚህ ተራራ የሚያህለውን ፈተናን ተራራ የሚያህለውን ጎልያድን ያህል ፈተና ቅዱስ ዳዊት ድል ነስቶ ወአሰሰልኩ ጽዕለተ እምደቂቀ እስራኤል ከእስራኤል ዘንድ ጽዕለትን መሰደብን አራኩ ብሎ እስኪዘምር ድረስ ዳዊትን ለዛ ለክብር ያበቃው የዳዊት ጡንቻ አይደለም፣ የዳዊት የመዋጋት ጥበብ አይደለም፣ የእግዚአብሔር ጥበቃ የእግዚአብሔር ካህሊነት ነው። ስለዚህ እንደ ዳዊት የገዘፈ ፈተና ሲመጣ የእኛን ብላቴናነት አትመልከቱ። በእኛ ውስጥ እግዚአብሔር አለ፣ ትድግናው አለ፣ ጥበቃው አለ፣ ረድኤቱ አለ፣ ካህሊነቱ አለ እና አንተ የመጣውን ፈተና ድል የምንነሳበት ለዳዊት የሰጠኸውን ጸጋ ለዳዊት የሰጠኸውን መንፈሳዊ ጉልበት ለእኛም ስጠን ማለት ነው። ያኔ እናሸንፋለን። ቅዱስ ጳውሎስ የዕብራውያን ክርስቲያኖች የዚህ ዓለም ቆይታቸው ቋሚ መስሏቸው እንዳይዘናጉ ይልቁንም በክርስቶስ ያመኑት መሰረታቸው በመልክዓ ምድር የተቀደበ ቦታ ሳይሆን መሰረታቸው ክርስቶስ ሆኖ መዳረሻቸውም ሰማይ እንደሆነ አምነው እየናፈቁ እንዲበረቱ ባስተማረበት መልእክቱ አኮብነ ዘያ ሀገር ዘይነብር አላ አንተ ትመጽእ መንግስተ ነሐስስ በዚህ የምትኖር ከተማ የለችንም የምትመጣውን ግን እንሻለን በማለት አበርትቷቸዋል፣ አጽናንቷቸዋል፣ አጠናክሯቸዋል። ሁላችንም እንደምናስታውሰው ስደት የተጀመረው በመጀመሪያው ሰው በአዳም ነው። ስደትን አዳም ጀምሮታል። ፍጥረት ሁሉ ተቀብሎ እየኖረበት እስከዚህ ድረስ ቆይቷል። ምናልባት እኛ ስደት የሚመስለን ከተወለድንበት እትብታችን ከተቀበረበት ቀዬ መፈናቀላችን ሊሆን ይችላል። ነገር ግን የኛ ሀገር እኮ እዚህ አይደለም። ታምናላችሁ? ሀገራችን የት ነው? ሀገራችን የት ነው? ስለዚህ ሁላችንም ምንድነን? ስደተኞች ነን ማለት ነው። አርስተ አበው የምንላቸው ታላላቆቹ አባቶች እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ በታሪካቸው ውስጥ ስደትን በሚገባ አስተናግደዋል። ደግሞም የአዲስ ኪዳን መሰረት የጆሮአችን የምስራች የሆነው ወልደ እግዚአብሔር ያው ወልደ ማርያም ስግው መድኃኔ ዓለም ኢየሱስ ክርስቶስ ገና በሕፃንነቱ ወቅት ከቅድስት ድንግል ማርያምና ከቅድስት ሰሎሜ ጋር ከአረጋዊው ዮሴፍ ጋር እንዲሁ ከኢየሩሳሌም እስከ ግብጽ ብሎም እስከ ምድረ ኢትዮጵያ ተሰደዋል። እናንተ ያለፋችሁበት ያለው መንገድ
ክርስቶስ ቀድሞ አልፎበታል። እውነት ነው። የመጀመሪያው ወይም ደግሞ እንደ በምድራዊው ሕይወት ታሪካችሁ ውስጥ መነሻችሁ ኢትዮጵያ ነች። ደግሞ በዓላማ ስትጓዙ ያረፋችሁባት ስፍራ ካርቱም ነች። እንደገና ከካርቱም ላይ ሌላ ስደት፣ ሌላ መፈናቀል ደግሞ ገጥሟችሁ በዛ የነበረው ስብዓተ እግዚአብሔር ለጊዜው ተቋርጧል። ነገር ግን ቦታ የምንቀያየር ስደተኞች ነን እንጂ ሁላችንም ስደተኞች ነን። ይሄ ውጣ ውረድ በእናንተ የተጀመረ አይደለም፣ በእናንተ የሚፈጸም አይደለም። ከርቀተ ዓለም በኋላ መሲሁ በክብር ሲገለጥ ለሁሉም እንደየሥራ ዋጋው ሲከፈለው ምዕራፉ ሲዘጋ ሲደመደም መጽሐፉ ሲታተም ከዚያ በኋላ የሚያቆም ነው እንጂ እስከዚያ የሚቀጥል ነው የስደት ሕይወት። ነገር ግን በሚያልፈው ዓለም ላይ ለማያልፈው ዓለም መትጋት መስራት መታደል ነው። እውነት ነው። በምቹ ቦታ ላይ አልቆያችሁም። ነገር ግን ክርስቶስ ወደ ቦናችሁ አርፋችኋል። ተጽናንታችሁ ለባሰበት ደግሞ አጽናኝ ሆናችሁ ቆይታችኋል። እውነት ነው። ዓይን ከለመደው አካባቢ ሰውነት ከለመደው አየር ሲለይ ህመም አለው። ነገር ግን ይህም ቀን ያልፋል። እግዚአብሔር ቀን ያመጣል። ስደት አሳዛኝ ነው፣ ግን የመጨረሻ አይደለም። እንባ ያስከፋል፣ ግን ከእንባ በኋላ ደስታ ይከተለዋል። የጉዞአችሁ መጨረሻ እግዚአብሔር ነው። ስለዚህ ልትበረቱ ይገባል። ዛሬ ያለው ፈተና ያልፋል። ነገ የማያልፈውን እግዚአብሔር አዘጋጅቶልናል። የምንናፍቀውም እሱን ነው። በየሄድንበትም ድንኳን ተክለን የምናገለግለው የምንለምነው የላይኛው የዘላቂ መኖሪያችን ስብዓተ እግዚአብሔር ስለሚናፍቀን እንግዲህ ስርዓተ መላእክትን ወደዚህ እያመጣን ከእግዚአብሔር ጋር የምንተባበርበት ህብረት እንፈጥራለን ማለት ነው። ስለዚህ እግዚአብሔር የተቋረጠውን መቀጠል ይችላል፣ የተቆለፈውን መክፈት ይችላል። እግዚአብሔር የእንደገና አምላክ ነው። ስለዚህ በርቱ፣ ጠንክሩ። በፊታችሁ እግዚአብሔር ቀድሟል። በሞት ውስጥ ክርስቶስ አልፏል፣ ለትንሣኤያችንም በኩር ሆኗል። ስለዚህ ከመከራ በኋላ ደስታ ሊከተለን ግድ ነው። የምናልፈው የክርስትና ጉዞ ክርስቶስ ባለፈበት መስመር ላይ እስከሆነ ድረስ የሚያጋጥም ነው። መጨረሻው ግን ክብር ነው። መጨረሻው ዋጋ ነው። መጨረሻው ጸጋ ነው። ለዚህ ያብቃችሁ። በርቱ፣ ጠንክሩ። ብፁዕ አባታችን በጸሎት በአባታዊ በረከት ሁልጊዜም ስለዚህ ይጨነቃሉ፣ አብዝተውም ይጸልያሉ። ከሚመለከታቸው አካላት ጋርም በመነጋገር ልዩ ትኩረት ሰጥተው የእንደገናው ስርዓተ አምልኮ ያ በዚያ የነበረው ታሪክ እንዲቀጥል እየደከሙ ይገኛሉ። የብፁዕነታቸው በረከት ይድረሰን። እድለኞች ናቸው። ብርቱ፣ ጠንካራ ወንጌላዊ መምረትትና ልከበር የማይሉ በማክበር ውስጥ የሚከበሩ ተወዳጅ መምህር ስራ አስኪያጅ አሏችሁ። ቆሞስ መጋቢ ሃይማኖት እሳቸውም በብዙ እየደከሙ እንዳሉ አውቃለሁ። እናንተም ተጋገዙ፣ በርቱ። ወጣም ወረደም የዚህ ዓለም ቆይታችን ያልፋል። የቱ ጋር እንደሚጓጭ አናውቀውም እንጂ ጉዟችን ሁሉ የእግረ መንገድ ነው። ግባችን ግን በሰማይ ነው። ግባችን ቤት ነው። አንድ ምሳሌ ተናግሬ ንግግሬን አበቃለሁ። ሁላችሁም ከቤት ተነስታችሁ እዚህ እስክትመጡ ድረስ በመንገድ ላይ ሰው አነጋግራችሁ ሊሆን ይችላል። ስልክ አንስታችሁ ሊሆን ይችላል። ከዚህ በኋላም ሊሆን ይችላል። ነገር ግን ከቤት ስትነሱ ግባችሁ እዚህ መድረስ ነው። በመንገድ ላይ ግን ብዙ ፕሮግራሞችን እየከወናችሁ መጥታችኋል። አሁንም የኛ ግባችን ያለው ሰማይ ነው። ግባችን የት ነው? በየፌርማታው ግን ብዙ ወራጅ አለ። በየመንገድ ላይ የሚከናወኑ ብዙ ጉዳዮች አሉ። እግረ መንገድ ትዳር፣ እግረ መንገድ ትምህርት፣ እግረ መንገድ ስልጣን፣ እግረ መንገድ ሀብት፣ እግረ መንገድ ድህነት ሊያጋጥም ይችላል። ነገር ግን ድህነትም ባለጸግነትም ስልጣንም ዝናም መረሳትም መቋጫ አላቸው።
ወደ ግባችን ስንደርስ ሁሉም ከንቱ ይሆናል። ስለዚህ በከንቱ ዓለም ላይ ሆነን ከንቱ ነገሮች እንዳያዘገዩን ለሚበልጠው እንድንተጋ ለምንናፍቀው እንድንበረታ እግዚአብሔር አምላካችን በቸርነቱ ይርዳን። ቤተክርስቲያን ከእናንተ ጋር ናት። ቤተክርስቲያን ስታለቅሱ እያለቀሰች ነው። በስደቱ ናችሁ በስደት ላይ ናት። ደግሞም እግዚአብሔር ከኛ ጋር ነው። ማን አለ ከኛ ጋር? ዘምስለ ዮሴፍ ተሰይጠ ከመይስ ፍርሲሳ ያለ ህዝብ ለህዝቡ እንጀራን ያዘጋጅ ዘንድ ከዮሴፍ ጋር በ30 ብር የተለወጠው ክርስቶስ ዛሬም ከናንተ ጋር አለ። በርቱ። ከዚህ በኋላ የሚታይ ትልቅ ተስፋ አለ። አምናለሁ። ቀጣዩ ጉባኤያችን ካርቱም ይሆናል። እግዚአብሔር ያግዘን።